ብፁዕ አቡነ ጎርጎርዮስ በአጭር አረፍተ ነገር በሰንበት ትምህርት ቤትም በቤተክርስቲያን ለምናገለግል ሰዎች እንዲህ ብለዋል። ስራህን ስራ ይላል። ጌታ ለእያንዳንዱ ሰው ስራ ሰጥቶታል። ያንን መስራት የእርሱ ፈንታ ነው። ቢቻለው እርሱን ማገድ ደግሞ የዲያብሎስ ስራ ነው። በእርግጥ ስራውን እግዚአብሔር እንደሰጠ ያህል ሰይጣን ሊያግድህ ይጥራል። ሌላ ነገር በበለጠ ደስ የሚያሰኝ ሊያቀርብልህ ይጥራል። በዓለማዊ ተስፋዎች ያባብላል። ሰይጣን ስታገለግሉ ምን እዚህ ያጨቃጨቀ ሰንበት ትምህርት ቤት ወጣ ብትል ስንት የምትሰራው ስራ አለ አይደል እንዴ ብሎ አገልግሎት እንድታይ ያደርጋል። ለምን ጊዜን ታቃጥላለህ? ብትነግድበት አንተን አትልም እዚህ ብትደክመው ይላል። ዓለማዊ ተስፋ የሐሜት ጎርፍ ያስወርድብሃል። ደራሲያን እንዲጠይቁ ስመጥር ሰዎችም በክፉ እንዲናገሩብህ ይጠቀምባቸው። ጲላጦስ፣ ሄሮድስ፣ ሐናንያ፣ ቀያፋ ሁሉም በአንተ ላይ ያድማሉ። ይሁዳም ባጠገብ ቆሞ በ30 ብር ሊሸጥ ይከጅላል። ይሄ ሁሉ የደረሰብህ ሰይጣን በዚህ ከስራ ሊስብህና እግዚአብሔርን ከመታዘዝ ሊያሰናክልህ መሆኑን ልትገነዘብ አትችልምን? አንተ ግን ስራህን ስራ። አንበሳው ሲያጓራ ፍንክች አትበል። የሰይጣንን ውሻዎች ለመውገር አትቁም። ጥንቸሎቹንም በማባረር ጊዜህን አታጥፋ። ስራህን ስራ። ዋሾች ይዋሹ፣ ጠበኞች ይጣሉ፣ ማህበሮች ይወስኑ፣ ደራሲዎች ይድረሱ፣ ሰይጣንም የፈለገውን ያድርግ። አንተ ግን ምንም ነገር እግዚአብሔር የሰጠህን ስራ ከመፈጸም እንዳያግድህ ተጠንቀቅ። ገንዘብ እንድታተርፍ አልተላክም፣ እንድትበለጽግም አልታዘዝክም። ለክብርህ ተከላከል ብሎ አልነገረህም። ሰይጣንና አገልጋዮቹ የሚነዙትን የሐሰት ወሬ እንድታስተባብል አልተጠየቅም። እነዚህን ሁሉ ነገሮች ብታደርግ ሌላ ስራ ልትሰራ ትችል። ይህ ብቻ ሳይሆን ለራስህ እንጂ ለእግዚአብሔር አልሰራህም። ዓላማህ እንደ ኮከብ የጸና ይሁን። ተወው። ዓለም እንደፈለገው ይነታረክ፣ ይጨቃጨቅ፣ ጥቃት ይደርስብህ፣ ትበደል፣ ትሰደብ፣ ትታማ፣ ትቆስልና ትናቅ ይሆናል። ኃይለኛ ያጎሳቁልህ፣ ወዳጆች ይተውህ፣ ሰዎችም ይንቁህ ይሆናል። አንተ ግን በጸና ውሳኔ፣ በማያወላውል ቅናት በመጨረሻ ላይ ጸንተህ የሰጠኸኝን ሥራ ፈጸምኩ፣ ሃይማኖትንም ጠበቅኩ ለማለት እስክትችል ድረስ የሕይወትህን ዓላማና የተፈጠርክበትን ግብ ተከተል። ስራህን ስራ። ወስብሐት ለእግዚአብሔር።